በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ። እንደምን ቆያችሁ? እንባህን አይቻለሁ፣ እነሆ እፈውስሃለሁ። አይነ ምሕረቱን ተስፋ አድርጋችሁ መቼ ነው የምንድን የምትሉ በኮቪድ ምክንያትም ገዳሙ ከውስጥ ያሉትን ሰዎች በመጋቢት 12 አስወጥተን መጋቢት 12 የምንወደውን ሕዝብ አሰናብተን ከውጭ ያለውም እንዳይመጣ ያው በዓለም ላይ ይህን ክፉ በሽታ ይህን ክፉ መቅሰፍት ታላላቅ ስራዎች ሁሉ የተዘጉበት ሰው ከሰው የተለያየበት ብዙዎችን በበሽታ ሌሎችን ደግሞ በመቅሰፍት በሞት የቀጣ ስለሆነ እኛም ህዝብ እንዲድን እንዲፈወስ እንጂ ብሔር ብሔረሰቦችን ሰባስበን ሲታመሙ ማየት ስለማንፈልግ ያው ህዝቡን በሰላም አሰናብተን ሌላውም እንዳይገባ አድርገናል። ስለዚህ ስለጠየቃችሁኝ አሁን የምንማማረው የቦታውን ቃል ኪዳን ነው። ስለ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም ቃል ኪዳን መጥተው የሚጠመቁ በውስጡ የሚመላለሱ ለአገልግሎት ራሳቸውን አስረክበው የሚኖሩ ድነው ለመሄድም ደግሞ በወራት በዓመታት በዚህ በተቀደሰው ገዳም አብረው ከኛ ጋር እንደኛ እኛን መስለው የሚያገለግሉ መጥተውም ደግሞ አይተውት ገዳሙን ሂደው ከዛው እንዳሉ ከዚህ እንዳሉ ሆነው በውጭ ሀገር ወይም በሀገር ውስጥ ስሙን እየጠሩ የወንቅ እሸቱ ቅዱስ ገብርኤል እያሉ እየጠሩ ከማንኛውም በሽታ የሚፈወሱና ማንኛውም ችግር ሁሉ የሚርቅላቸው መጥተው ለማየት እድሉ ሳይገጥማቸው እንዲሁ በኢንተርኔት በዚሁ በቴክኖሎጂ ውጤት ጠዋትም ማታም እያዩ ስሙን እየጠሩ የሚፈወሱ ስላሉ ከዚህ ጠቃቅሼ ማስተምራችሁ ስለጠየቃችሁ ነው። አሁን ገዳሙ በዚህ ቀን ይከፈታል አይከፈትም እኔ ልል አልችልም። እንግዲህ ወቅቱ ነው። ይህን ነገር ድሮም ህዝብ እንዲሰበሰብ እንዲበዛ እንዲድን እንዲፈወስ ነው ወደ ገዳም የገባሁት። እግዚአብሔርም እንባዬን አይቶ ጩኸቴን ሰምቶ ያው መቋሚያና መቀመጫ እስኪጠፋ ድረስ ምስራቅና ምዕራብ ሰሜንና ደቡብ ሰው እንደ ሮማን ፍሬ ተጨፈቅፍቆ የሚገባውን እየተቀበልን የሚሄደውን ስንሸኝ የዘወትር ስራችን ነበር። በዚህ በበሽታ በኮቪድ ምክንያት ግን ሰውን ካሰናበትን በኋላ ሰው አይገባም። ከመጋቢት አንስቶ ሰው አልገባም አይገባም። አሁን እንዴት እንደምትድኑ ግን እንግዲህ ስሙን በመጥራት መዳን እንደምንችል ማበራራላችሁ ነው። እንባህን አይቻለሁ፣ እነሆ እፈውስሃለሁ። ሁለተኛ ነገሥት ምዕራፍ 20 ከቁጥር 5 ላይ ያለ ኃይለ ቃል ነው። ቃሉን የተናገረው የሰማይ አምላክ እግዚአብሔር ነው። ሕዝቅያስ በዘመኑ ከባድ በሽታ ወደቀበት፣ በጽኑ ታመመ። ሕዝቅያስ ታሞ ሲጨነቅ የሰራዊት ጌታ እግዚአብሔር ወደ ነቢዩ ወደ ኢሳይያስ ሂዶ ኢሳይያስ ሆይ ሂድና ሕዝቅያስን ቤትህን አስተካክል ይልሃል። እግዚአብሔር እንዲህ ይላል፣ ቤትህን አስተካክል፣ ከወደክበት ከተኛህበት ከታመምክበት አልጋ ትሞታለህ እንጂ አትድንም ብለህ በለው አለው። የታመመን ሰው እግዚአብሔር ይማርህ፣ ምሕረት ይላክልህ፣ የዋለውን አያሳድርብህ፣ ያደረውን አያውልብህ መባል እንጂ
እንዲያውም ከወደቅክበት አልጋ አትነሳም የሚል ቃል ይከብዳል። ግን እንግዲህ አምላካዊ ቃል ነውና የእሱን ስጦታ የማይቻል ነገር የማንችለውን አይሰጠንም። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ እግዚአብሔር ከምትችሉት በላይ የማይፈትን እግዚአብሔር፣ ከምንችለው በላይ ከአቅማችን በላይ የማይፈትን እግዚአብሔር ለፈተናውም ደግሞ መውጫውን ያዘጋጃል። እና ሁሉም ከምንችለው በላይም አይፈትንም። እኔን እንደኔነቴ ያን እንደዛ ያችን እንደዛ እንደየአቅማችን ነው የሚፈትነን እግዚአብሔር። ስንፈተን መፈተናችን አቅማችን ፈተናው ራሱ ከአቅማችን ጋር ምንም ፈተና ጥሩ ባይሆንም ፈተና ባያስፈልግም የምንፈተነው ግን እንደየአቅማችን ነው። በትምህርት ደረጃም የአንድ ክፍል የ6 የ12 እያለ እንደሚሄድ ሁሉ ይህ መንፈሳዊ ፈተና አሁን የዘጉት ፍጹማን ለራሳቸው ፈተና አላቸው። ማዕከላውያንም እንዲሁ ወጣንያን እንዳቅማቸው ነው የሚፈተኑት። ወጣንያን የሚፈተኑትን ፍጹማን አይደለም። የፍጹማን ፈተና እንደዛው እንደ ስራቸው እንደ ተጋድሏቸው ፈተናውም እንዲሁ መከራውም ጽኑ ነው። እንደ ጽናታቸው እንደ ጥንካሬያቸው ብዙውን ፈተና ተቀብለው ከዲያብሎስ ጋር ግብ ገጥመው ንጉሠ ሥጋ ሰይጣን በቦታም በመልክዓ ምድሩ በተፈጥሮ በአራዊቱ በእንስሳቱ ሁሉ እያደረ ሲፈታተናቸው ያን ሁሉ ታግሰው ከፈተና ላይ ፈተና እየጨመረ መንፈስ ርኩስ ውጊያውን እያጠናከረ ነው ፍጹማን እስኪባሉ ድረስ። የፍጹማንነት ደረጃ የሚያገኙት ብዙ መከራ ተቀብለው ነው። እኛ ምንም ከፈተናም አልፎ ራሳችን ፈታኝ የምንሆን ሰዎችም አለ። የሚፈተኑትን ሰዎች የምንፈትናቸው ፈታኝ የምንሆን ለመልካም ቦታና ለደግ ሰው የማንመች ሰዎች አለ። ቅዱሳን ግን እንግዲህ ወጣንያን ማዕከላውያን ፍጹማን ይሄ ደረጃ ፈተናውም እንደየአቅማቸው ነው የሚፈተኑት፣ እንደየደረጃቸው ነው የሚፈተኑትና ፈተና ባያስፈልግም ሕዝቅያስ ከወደቅክበት አልጋ አትነሳም፣ ቤትህን አስተካክል አለው። ሕዝቅያስም ዞር ብሎ ወደ ግድግዳው ፊቱን ዞሮ ሰው ይድረስልኝ፣ መሳፍንቱ መኳንንቱ ይምጣልኝ፣ ስሩን ቆፍሩት፣ ቅጠሉን በጥብጡት፣ ጠንቋይ መተተኛ ይምጣልኝ አላለም። ወደ እግዚአብሔር ፊቱን ወደ ግድግዳው ዞር ብሎ አለቀሰው። የኢሳይያስን ቃል ከሰማ በኋላ ምንም ቀኝም ግራም ማለት አልቻለም። ወደ ግድግዳው ዞር ብሎ ጌታ ሆይ እባክህ በሕይወቴ ዘመን የሰራሁትን ነገር ሁሉ ተመልከትልኝ፣ ኃጢአቴን ይቅር ብለህ የሰራሁትን መልካም ስራ አስብልኝ፣ ትህትናዬን፣ መዋረዴን፣ መገፋቴን አይተህ እድሜ ለንስሐ ስጠኝ፣ ጌታ ሆይ ለአንተ የሚሳንህ ነገር የለም ብሎ እንባውን አፈሰሰ። ሕዝቅያስ እንባውን ሲያፈስ የሰማይ አምላክ እግዚአብሔር የሕዝቅያስን እንባ ከመጠን ያለፈ በእውነት መራራ ልቅሶን ማልቀሱን ከልቡ ማዘኑን ተመለከተና ኢሳይያስ ይህን ቃል ተናግሮ ወደ ባቱ ሲሄድ ኢሳይያስ ሆይ ተመለስ፣ ወዳጄ ሕዝቅያስ ያለቅሳል፣ እንባውን አይቻለሁ፣ በእድሜው ላይ እድሜ ጨምርለታለሁ። ሂድና ሕዝቅያስን እንዲህ በለው፣ ሕዝቅያስ ሆይ አይዞህ ተነስ፣ እንባህን አይቻለሁ። ሁለተኛ ነገሥት ምዕራፍ 20 ቁጥር 5 ላይ እንባህን አይቻለሁና እፈውሳለሁ ነው እፈውሳለሁ፣ ትድናለህ፣ በእድሜ ላይም 15 ዓመት ጨምሬልሃለሁ። በወደክበት አልጋ አትሞትም፣ አሁን ሞት አያገኝህም። እንደገና ከሞት በኋላ ከበሽታ ተፈውሰህ ወደዚያ ወደ ቦታ ተመልሰህ በዙፋንህ ላይ ተቀምጠህ ልጅ ወልደህ እስክትተካ ድረስ እድሜ ለንስሐ 15 ዓመት ጨምርልሃለሁ። ከዛ በኋላ ነው እንግዲህ አሞጽን ወለደና በ12 ዓመቱ እንዲነግስ ያደረገው 15 ዓመት ተጨምሮለት ነው። ሕዝቅያስ ከየትም አልሄድም፣ ከዛው ከተኛበት አልጋ ሆኖ ሰውም አልጠራም፣ ድረሱልኝ አላለም። ጠቢባኖችን፣ መተተኞችን፣ ባለመድኃኒቶችን፣ ስርማሽ ቅጠል በጣሾችን ኑልኝ አላለም። ወደ ሰማይ አምላክ ወደ እግዚአብሔር ነው። መድኃኒቶሙ ለጻድቃን እምኀበ እግዚአብሔር፣ የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው።
ጻድቃንን የሚያድናቸው እግዚአብሔር ነው። ከዛች ከራሳቸው ጠጉርም አንዷ ብን ብላ አትጠፋም፣ አጥንታቸውም አይሰበርም። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከመከራው ሁሉ ያድናቸዋል ተብሏል። መዝሙር 33 ቁጥር 19 ላይ የጻድቃን መከራቸው በሽታው፣ ግፉ፣ ሐሜቱ፣ ጥላቻው፣ ስድቡ፣ ይታሰሩ፣ ይወገሩ፣ ይገረፉ ዘወትር የጻድቃን መከራቸው ብዙ ነው። መድኃኒቶሙ ለጻድቃን ሀበ እግዚአብሔር መዝሙር 36 ቁጥር 39 ላይ ጻድቃን በሽታቸው ይጸናባቸዋል፣ መከራቸው ይበዛባቸዋል። ከቤትም ከዳሪም ከሩቅም ከቅርብም ይፈተናሉ። ይሁን እንጂ መድኃኒታቸው እግዚአብሔር ነው። የሚጠብቀን አይተኛም፣ የሚጠብቀን አያንቀላፋም። ብንፈተንም ፈተና ቢመጣም ለፈተናው ምላሹ ከእግዚአብሔር ዘንድ ስለሆነ እንባህን አይቻለሁ አለ የሰማይ አምላክ። ሕዝቅያስ አለቀሰ። ምርር ብሎ ወደ እሱ ማልቀስ ነው። ለእግዚአብሔር መንገድ ነው። ሰው እንኳን እንዲያየው አልፈለገም። ሰው እንዲያየው መሳፍንቶች፣ መኳንንቶች ወይም ደግሞ በቤት ያሉ ቤተሰቦች እንዲያዩት አልፈለገም። ዞር ብሎ ቃሉን ከሰማ ትሞታለህ እንጂ አትድንም የሚለውን አስደንጋጭ ቃል ከሰማ በኋላ ዞር ብሎ ወደ ግድግዳው እንባውን አፈሰሰ። እግዚአብሔር በድብቅ በስውር በለሆሳስ የምንነግረው እርሱ ደግሞ በግልጽ የሚያስረክበን አምላክ እንዲህ ስለሆነ ሕዝቅያስን የሰማው ወደ ግድግዳው ዞሮ ስላለቀሰ ብቻ ነው። ሌላ የጨመረው የቀነሰው ነገር የለም። እኛም እግዚአብሔርን ከልባችን ከውጭ ሀገር ባህር ማዶ ያላችሁ ከሀገር ውስጥም ያላችሁ አዲያም ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳምን የምትወዱትና የሚወዳችሁ የዋለላችሁ ባለውለታዎች እናንተም በገንዘብ በእውቀት በጉልበት በበጎ ሕሊና የምትተባበሩት በምስክርነት ደረጃ ከዚህ ከሰይጣን የግብር ልጆች ጋር ያለማቋረጥ ግብግብ ገጥማችሁ ለማሳመን አዳኝነቱን ፈዋሽነቱን በአጭር ጊዜ ተመስርቶ በዓለም መታወቁን በውስጡም ስርዓትን ጠብቆ ብሔር ብሔረሰቦችን በስርዓቱ የሚያስተናግድና ብሔር ብሔረሰቦች አብረው በፍቅር የሚዘምሩበት የሰላም ገዳም መሆኑን የምትመሰክሩለት በዓለም ዙሪያ ያላችሁ ወገኖቼ በሽተኞችም በበሽታ ምክንያት የተለያየ ችግር ያደረባችሁ ግድ መምጣት የትራንስፖርት ማውጣት ከሰው ጋር መጋፋት ከዚህም ለመጠበቅ ጀሪካን አስቀምጦ ተራ መጠበቅ ብቻ ነው። በእርግጥ መጥቶ በተቀደሰው ተራራ ላይ መመላለስ ትምህርቱን መስማት በተቀደሰው ተራራ ላይ መመላለስ በረከት ማግኘት ከሚሰሩ ስራዎችም አብሮ መስራት መቼም ቢሆን የማይገኝ ድል ነው። ይሄ ታላቅ ድል ነው። እግዚአብሔር ለወደደው ነው። ይህ ነገር ካልተስተካከለ ካልተሟላ ደግሞ ውጭ ሀገር ባህር ማዶ ብትሆኑ በሀገር ውስጥ በሩቅና በቅርብ ብትሆኑ ስሙን መጥራት ብቻ ነው። ይሁን ቅሼቱ ቅዱስ ገብርኤል አምላከ ገብርኤል ሕዝቅያስ ዞር ብሎ ነው ያለቀሰ። ሌላ ያለው ነገር የለም። ጌታ ሆይ እድሜ ለንስሐ ስጠኝ፣ ይህንን በሽታዬን መቅሰፍት አርቅልኝ ብሏል። በዛን ሰዓት በሽታው ራቀለት፣ የሞት ደብዳቤ ተቀደደለት፣ 15 ዓመት ተጨመረለት። እኛም መሆን ያለብን እንደዚህ ነው። እግዚአብሔርን በፍጹም ልባችን አምነን ስሙን ከጠራነው የሚደርስብን ችግር የሚነካን ጠላት የሚደፍረን ጠላት የለምና ጠላታችንን ለመጣል እግዚአብሔርን ከልባችን ማመን ብቻ ነው። በሉቃስ ወንጌል ምዕራፍ 10 ከቁጥር 27 ላይ 25 26 27 ላይ ወንጌላዊ ሉቃስ እንዲህ ይላል፣ እግዚአብሔር አምላክህን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ፣ በፍጹም ሐሳብህ ውደድ። ይሄ ነው ለመዳን፣ ለመኖር፣ ለመጽደቅ ያሰቡትን ነገር ለማከናወን የተመኙትን ለመፈጸም እግዚአብሔርን ከልብ መውደድ ነው። ሌላ ቅልቅል የሌለው ሁሉን ነገር በስጋ የምንመኘው የምናስበውን መልካሙን ምኞታችን ይፈጸምልን ዘንድ እግዚአብሔርን ከልብ መውደድ እንደ ሕዝቅያስ ጌታዬ ሆይ አታደርገውም፣ በዚህ ይሄ መቅሰፍቴ በሽታ ዝም ብለህ አሳልፈህ አትሰጠኝም። ጌታዬ ሆይ እድሜ ትሰጠኛለህ፣ እድሜን ታስረዝምልኛለህ። አለቀሰ፣ ለምን። በዛን ሰዓት 15 ዓመት ጨምሮለታል። እኛም እግዚአብሔርን ከለመነ የትም ቦታ የሀገር ርቀት
የወንቅ እሸቱ ቅዱስ ገብርኤል ብሎ ለሚጠራ ሰው ባህር ማዶ ባህሩ፣ ተራራው፣ ደመናው የሀገር ርቀት ይህን ቃል የሚያሰናክለው የሚያደናቅፈው ነገር የለም። ስለዚህም ነው ማህበረ ትጋቶች ዘወትር ድሮስ እንዲሁም ቅዳሜ ነበር በተመቻቸው ሰዓት የምስክርነት ቃል እየሰጡ በሚያስደንቅ ሁኔታ ለሰሚ እስኪገርም ድረስ መቼም ለእርሱ የሚሳነው ነገር ባይኖርም ነገር ግን እንዲሁ ከሰማነው በላይ አዳዲስ ነገር ስሙን እየጠሩ እየዳኑ እየተፈወሱ ምስክር ቁመው የሚናገሩት በዚሁ በዋትስአፕ አገልግሎታቸው በሚያስደንቅ ሁኔታ እንኳን እነሱ ስሙን የጠሩት ቤተሰባቸው እስኪባረክ ማሳው፣ ጋጡ፣ በረቱ ሰላም የሌለው ቤተሰብ ሁሉ ሰላም እስኪሆን ድረስ የሰላም ገዳ፣ የበረከት ገዳ፣ የጽድቅ የፍቅር ገዳ እንዲህ ስለሆነ ስሙን መጥራት ብቻ ነው። እንባህን አይቻለሁ እነሆ እፈውስሃለሁ። ፈውስ ለማግኘት መምጣት መልካም። በሽታው ከዚህ ከዓለም ላይ ቢጠፋልን እነሆ ደከመን ሳንል እንደምናገለግላችሁ አሁንም ደከመን ሳንል ለማገልገል ዝግጁ ነን። እኛ ከእናንተ ጋር ከህዝቡ ጋር ህዝቡን እንጂ ገንዘቡን አንመለከትም። የመግቢያ የመውጫ የጸበል የመስቀል እያልን ሰው አንጠይቅም። ተሳሉም ብለን አናስገድድም። ተጠምቆ ቁሞ መስክሮ ሲሄድ ብቻ እናያለን። እንዲህ አይነቱን አገልግሎታችን ለ19 ዓመት ለምዳችሁታል። በደስታ ተቀብለን በደስታ እንሸኛችኋለን። እንኳን እኛ ልንጣላችሁ እርስ በርሳችሁም የሚጣላ ሰው አላየንም። በተቀደሰው ተራራ ባዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል ተራራው ራሱ ፍቅርን ነው የሚሰብከን፣ ሰላምን ነው የሚያውጅልን፣ አንድነትን ነው የሚያውጅልን፣ ህብረትን ነው የሚነግረን። በሰንሰለታማው ተራራ የታጠረው ገዳም ፍቅር ነው፣ ሰላም ነው፣ ልማት ነው፣ እድገት ነው፣ ጠላት ዲያብሎስን ማንበርከክ ነው። እንዲህ ባለው ተራራ ላይ አስተማሪም አያስፈልግም። ራሱ መልካም ምሩ ያስተምረናል። የቃል ኪዳን ቦታው ይነግረናል። ሁሉን ደግሞ አቅሙን ችሎታው ጊዜው ኑሮን ከፊታችሁ ከቆምና እኛም ደግሞ በዚህ ቦታ ላይ ለማስተማር አንቸገርም። ለምን? ቦታው ያስተምራል። ከዚሁ የእግዚአብሔር ያደረገውን የቸርነቱን ስራ የምህረቱን ስራ እያነሳሳን ስንማማር ውለን ብናድር ቃሉም አያጥርብንም። ለምን? ስራ የሌለው ነው የሚናገረው የሚያጣ። ስራ ባለው ቦታና ስራ ላለው ሰው ምን ምስክርነት ይቸግራል? ባለ ቅኔው ቅኔውን ቢደረድርለት፣ ባለ ስነ ጽሁፉ ስነ ጽሁፍ ግጥሙን ቢገጥምለት፣ ስራ ላለው ሰው ወይም ስራ ላለ ተሰራበት ቦታ እንኳን እውቀትና ችሎታ ያለው ሰው ችሎታ የሌለውን ችሎታ ይሰጣል። በወንቅ እሸት ቅዱስ ገብርኤል አንድነት ገዳም ስለጠየቃችሁኝ ስለ ገዳሙ መከፈት አለመከፈት እግዚአብሔር ነው ከፍቶት የኖረ። እግዚአብሔርን በፈቀደው ሰዓት ተገልግለናል። ተገልግለን ድነን ተፈውሰናል። አሁን ደግሞ በኮቪድ ምክንያት ቢዘጋም ስሙን መጥራት ብቻ ነው። በሀገር ውስጥ ያላችሁም በሀገር ውጭ ያላችሁም የሀገር ርቀት ምንም የሚገድባችሁ ነገር ሳይኖር ስሙን መጥራት ብቻ ነው። ከማንኛውም በሽታ የዚህኛ አይነት በሽታን መርጦ ችግርን መርጦ አይደለም የራማው ልዑል ቅዱስ ገብርኤል። በስጋም ከሚደርስብን ችግር ከሚደርስብን መከራ ፈተና በነፍስም ቢሆን ኃጢአት እንዳትሰሩ፣ በእውነት ካመናችሁት ኃጢአት እንዳትሰሩ፣ ከኃጢአት ከደባል ሱስ ከአሽሹ ከጫቱ ከሲጃራው ካለመግባባቱ ከመጣላት ከመካካዱ በእምነት ከምትጠሩት ሰዎች ሁሉ ገብርኤል ከእናንተ ጋር ነው። የፍቅር መልአክ ነው። መላእክትን ያረጋጋ። መላእክትን ዲያብሎስ በተነሳባቸው ጊዜ እኔ ፈጣሪ ነኝ ብሎ ሳይፈጥር በመካከላቸው ዲያብሎስ ሰይጣን እንዲህ አይነት ችግር በፈጠረ ሰዓት በያለንበት እንቁም፣ ፈጣሪያችን እስክናገኘው ፈጣሪያችን እስኪመጣ ብሎ መላእክትን ያረጋጋ መልአክ፣ በአዳም መዋረድ ሲያዝን የኖረ መልአክ፣ ሰላም አብሳሪ ቅዱስ ገብርኤል ለእኔና ለእናንተም ሰላምን ያበስራል፣ ሰላምን ይነግረናል። የራማው ልዑል ቅዱስ ገብርኤል ብሎ መጽራት ነው። ከኔ ይልቅ እናንተ ለዚህ ጉዳይ ምስክሮች ናችሁ። እኔ ያው ለነፍስ ብዬ የገባሁትና ቀድሜ በመግባት እናንተን ተከትላችሁ ገብታችሁ እንድትማሩ የቸገረው የአይምሮ
ሁከት የህሊና ጭንቀት የገጠመው ሰው መጥቶ እንዲጽናና እናት አባት የሌለው ተስፋ የሌለው መረሻ ያጣ ምድር የጠበበችው ቀኑ የጨለመበት ዘመኑ የመሸበት ሰው መጥቶ ይሄ ቅዱስ ቤተክርስቲያን የሁሉ እናት ስለሆነች መጥተው የጨነቃቸው ሁሉ ተረጋግተው ወደ ስራቸው እንዲሄዱ ወደ ትዳራቸው እንዲሄዱ የሚኖሩትን በዚህ ቀናትና ዓመታት እያስቆጠሩ ይህንን ቦታ ተስፋ አድርገው እንዲኖሩ ከእናንተ በፊት ቀድሜ ገብቻለሁ። ከዚህ በተረፈ ግን እኔም እንደናንተ ምሕረት ፈላጊ ነኝ። እኔም የመጀመሪያው ጸበልተኛ ሆኜ አያለው ገብርኤል የሚሰራውን ስራ መላእክትን ያረጋጋ ንቁም በብህላዊነ እስከንረክቦ ለአምላክነ አምላካችን እስክናገኝ በያለንበት እንርጋ። እኛንም አሁን ጠላት ቢበዛ ፈተና ቢበዛ ከማንኛውም ነገር ጠብቆ ያውን ከወንቅሸት ፈተና ከወንቅሸት ችግር ሁልጊዜ ያለማቋረጥ ከምንፈተነው ፈተና አንድን ችግር ሳይደርስብን ጠብቆ ያዘን የራማው ልዑል ቅዱስ ገብርኤል ነው። አናንያ አዛርያ ሚሳኤልን ከእሳት ነበልባል ያወጣው፣ ዳንኤልን ከአፋና ብስ ያወጣው፣ ጴጥሮስን እግር ብረቱን የፈታለት እግር ብረት ከማረሚያ ከወህኒ ቤት አውጥቶ ወለል ካለው ሜዳ ላይ ያስቀመጠው እንዲህ አይነት ኃያል መልአክ ነው ያለ። አምላከ ቅዱስ ገብርኤል ብላችሁ ስሙን በመጥራት የከበዳችሁ ቀን የጨለመባችሁ ዘመኑ የከፋባችሁ ምድር የጠበበቻችሁ መሽሎኪያ ቀዳዳ መሸሸጊያ ጓዳ ያጣችሁ ወገኖች ስሙን መጥራት ነው። አምላከ ቅዱስ ገብርኤል ብላችሁ ጥሩት። የራማው ልዑል የወንቅሸቱ ቅዱስ ገብርኤል እየበረረ ይመጣላችኋል። የሚሳነው የለም፣ ለጌታ የሚሳነው ነገር የለምና አምኖ መጥራት ብቻ ነው። ወንጌላዊ ዮሐንስ በወንጌል መንግስት እንደጻፈው በዮሐንስ ወንጌል ምዕራፍ 4 ቁጥር 38 ላይ 38 አንስቶ እስከ መጨረሻው ድረስ እንመለከት። እንዲህ የሚል ተጽፏል። ከቤተ መንግስት የሆነ አንድ ታላቅ ሰው ልጁ ለሞት ደረሰበት፣ ታመመበት። ከቤተ መንግስት ነው። ልጁ በታመመ ጊዜ ጌታችን ኢየሱስ ክርስቶስን እባክህ ልጄን አድንልኝ፣ ጌታ ሆይ ልጄ ሙቷል አድንልኝ ይላል። ልጄ ሙቷል አድንልኝ ነው ነበር። ሰሚዎች አብረው ያሉት ሁሉ ሙቷል ለምን ታደክመዋለህ ይሉት ነበር። ያ ከቤተ መንግስት የሆነ ታላቅ ሰው ግን አሁንም ቢሆን ተስፋ ባለመቁረጥ ልጄን አድንልኝ ነበር የሚለው። አይደለም፣ ልጅህ ድኗል፣ ልጅህ በሕይወት አለ አለው ጌታ ኢየሱስ ክርስቶስ በቃሉ ነው። ሄዶ እጁን አልጫነበትም፣ ሄዶም ከፊቱ አልቆመም። መድኃኔዓለም ኢየሱስ ክርስቶስ ዓለም ሳይፈጠር የነበረ ዓለምን ሁሉ ፈጥሮ የሚገዛ ዓለምን አሳልፎ የሚኖር እምነት ካለን ቀላል ነው መዳኑ። የኛ ያለ አለመታደላችን ተጠራጣሪነታችን ሁልጊዜ መጠራጠር ነው። የሚሆነውን ነገር እንደማይሆን ለእርሱ ሚሳነው የለን እያየን እንደማናይ እየሰማን እንደማንሰማ ባለመታደል በበሽታና በችግር ተወጥረን እንኖራለን እንጂ ልጅህ በሕይወት ይኖራል፣ ልጅህ በሕይወት ያለ ሞት የለበትም አለው ጌታ ኢየሱስ ክርስቶስ። ያ መቶ አለቃም ያ በቤተ መንግስት የሚኖር ታላቅ ሰውም ይህን ቃል በተነጋገረ ጊዜ ሰነባብቶ ሄዶ ስራውን ሲሰራ ሰንብቶ ሄዶ ልጁን ቢጠይቅ ልጁ ተነስቷል። በዛችው ሰከንድ ላይ ነው ጌታ ቃሉ ሲናገር ያ በሽተኛ ልጅ ተነስቷል። ቤተሰቦችን መቼ ነው የዳነው? ምን ሰዓት ነው የዳነው ሲል ከጌታ ጋር ሲነጋገር መድኃኔዓለም ኢየሱስ ክርስቶስ ልጅ በሕይወት አለ፣ ልጅ ሞት የለበትም ድኖልሃል ሲለው በቃሉ ብቻ ነው የዳነለት። ወንጌላዊ ማቴዎስን በማቴዎስ ወንጌል እንዲሁም በምዕራፍ 8 ከቁጥር 8 ላይ ቃል ብቻ ተናገር ይላል። ይኸው መቶ አለ ቃል ብቻ ተናገር፣ አንተ ወደ ቤቴ ጣራ ልትገባ አይገባህም። እኔ ኃጢአተኛ ሰው ነኝ፣ አንዱን ሰሩት አንዱን ፍቱት ስል አንዱም እንዲያከሌዳውም እንዲያስል የሚሆን በተለያየ ባለስልጣኖች አሉ፣ አለቆች፣ ከታች ተላላኪዎች፣ ታዛዦች፣ ሰራዊቶች አሉ። ለአለቆችም ሆነ ለሰራዊቶች አብሬ በስራ ምክንያት ስወጣ ስወርድ የምውል ሰው ነኝ። ከኔ ከቤት የጣራ መግባት አይገባል። ልጅ ዳን በልና ቃል ብቻ ተናገር ብሎታል። ይህን ሲነጋገሩ እንደ እምነት ይሁንልህ አለው ጌታ ኢየሱስ ክርስቶስ። ያ የመቶ አለቃው ልጅ ድኖለታል። እንደዚህ ነው የወንቅሸቱ ቅዱስ ገብርኤል ከውጭ ሀገር ብትሆኑ ከውስጥም ከሩቅም ሆኑ በቅርብ ብትሆኑ ስሙን መጥራት ብቻ ነው። ስሙን ጥሩት። ከማንኛውም 30 ዓመት 20 ዓመት ወደ ሳትዙ ከሀገር ወደ ሀገር ስትንከራተቱ የኖራችሁ
ያልቀናችሁ፣ ያልሞላላችሁ፣ ያልሆነላችሁ ወይም በበሽታ ተይዛችሁ በሽታው እየጨመረ ተስፋ የቆረጣችሁ የሕክምና ባለሙያዎች የሞት ደብዳቤ አትድንም፣ ቀንህን ቤትህን አስተካክል ያሏችሁ ሁሉ ለጌታ የሚሳነው ነገር የለም። ለድንግል ማርያም የሚሳናት ነገር የለም። የደብረ ዘይቱ አሰዲቱ ማርያም ቃለ ዓዋዲ ርዕሰ አውደ ዓመት ወኅተ ወንጌል ዮሐንስ፣ የግናው ቅዱስ ቂርቆስ፣ የወንቅሸቱ ቅዱስ ገብርኤል ብላችሁ ብትጠሩት በአጭር ስለጠየቃችሁኝ መልስ ይሄ ነው። ግድ በማይከፈት ሰዓት ከፍተን በሽታው እየሰፋና እየጠነከረ በሄደበት ሰዓት ላይ ይህን ተራራ ወይ ሰፊ ቦታ ኑሮን ይሄኛውን በዚህ ያኛውን በዛ ብለን አገልግሎታችን አስፍተን በመካከለኛ ሆነን የመጣውን አዲሱን በአንድ ቦታ ነዋሪውን በአንድ ቦታ አድርገን ማገልገል አንችልም። ቦታችን ጠባብ ናት። ርቀታችን ጠብቀን ለዚህ በበሽታ የመጣውን ሕግ ጠብቀን ርቀታችን ከንክኪና ከትንፋሽ አራርቀን ሰውን እንዳናስተናግድ ቦታው ጠባብ ነው። እየተጋፋን ነው የምንሄደው። እንደ ቦታው የፍቅር ቦታ መሆኑ በምንሰብከው የወንጌል አገልግሎት በመስቀሉ ኃይል ፍቅር መሆናችን እንጂ አለመግባባት ሲኖርማ እንዴት ነበር? ፍቅር መሆናችን ነው። ያን ሰዓትም ያንን 18 ዓመት ሙሉ እንዲህ በደስታ ሰው እየተፈወሰ የሚሄደው። አሁንም ስሙን መጥራት ብቻ በያላችሁበት እግዚአብሔር በከፈተው ሰዓት ይከፈታል። እኛም እግዚአብሔር አቆይቶን አብረን ለመዘመር አብረን ለማመስገን እንዲያበቃ እናለቅሳለን። በተረፈ ግን ስሙን መጥራት ብቻ ነው። ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ በቁጥር 27 ላይ ሁለት ዓይነ ስውሮች ጌታችን መድኃኒታችን ኢየሱስ ክርስቶስ ከገባበት ቤት ገብተው ጌታ ሆይ የዳዊት ልጅ ሆይ አድነን ይሉት ነበር። የዳዊት ልጅ አድነን ማየት አንችልም፣ ገደሉ፣ ድንጋዩ፣ እንጨቱ፣ ግንዱ እየመታን እየወደቅን እየተነሳን ያለ ነው። እጃችን ዘርግተን የሰው ገንዘብ እየለመነን ያለ ነው። መጠጊያ ዘመድ ወገን ቦታ የለንም። የዳዊት ልጅ እባክህ አድነን ይሉት ነበር። የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስም እንዲህ ነው ያላቸው፣ እኔ ይህንን እንዳደርግ ታምናላችሁ? ለመሆኑ እኔ ዓይናችሁን እንዳበራ እኔ ይህንን ታምር እንድሰራ ታምናላችሁ ወይ? ይህንን አምናችሁ ትቀበሉታላችሁ ወይ አላቸው። አዎ ጌታ ሆይ እናምናለን፣ ዓይናችን እንደምታበራለን፣ በብርሃን እንደምንመላለስ፣ ምሕረት እንደምትሰጠን፣ ብርሃኑ እንደምትገልጽልን፣ ጨለማውን እንደምታስወግድልን እናምናለን። ማመን ብቻ ነው። ማየት የተሳናችሁ መስማት የተሳናችሁ ወገኖቼ፣ ሌላም የውስጥና የውጭ በሽታ ወይም ቋሚ በሽታና ድንገተኛ በሽታ ያደረባችሁ፣ በባህር ማዕበል የምትንገላቱ፣ በመኪና አደጋ ውስጥ ያላችሁ፣ በተለያየ ችግር በአልጋ በሆስፒታል የወደቃችሁ ማመን ብቻ ነው። አሁን እናምናለን አሉት። እኔ እንዳደርግ ይሄንን እንዳደርግ አድነን ትሉኛላችሁ፣ ይሄንን እንዳደርግ ታምናላችሁ አላቸው። አዎ ጌታ ሆይ እናምናለን አሉት። እንደ እምነታችሁ ይሁንላችሁ። ይሄ ቃል ብቻ ነው የሚያስፈልግ። በአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ስናለቅስ የኖር ነው። እንደዚህ ያለው ጉዳይ ስናነባ የኖር ነው። ታዲያ ምን መጠን እዚህ መጋፋቱማ መምጣት የማይችል መጓጓዣ የሌለው ሙሉ አካል የሌለው ዘመድ ወገን እንደ መጻጉዕ እነሆ ሰው የለኝም አለ መጻጉዕ። በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ የቤተልሔም ሕፃን ኢየሱስ ክርስቶስ ልትድን ትወዳለህን ባለው ጊዜ አዎ ጌታ ሆይ ሰው የለኝም እንጂ መዳን እፈልጋለሁ ነው። መዳን እየፈለጉ መዳንን እየተመኙ መዳንን እያሰቡ ማግኘትን ወረት ይዞ መስራትን በዓለም ያላችሁ ትዳር ይዛችሁ መኖርን በምናኔ ያላችሁ እንደ ምቹ ቦታ በእውነት የሚጸደቅበት ነፍስን የምትድንበት መልካም የሚሰራበት ገዳም እየፈለጋችሁ ሰው በማጣት መሪ በማጣት በዚህ ግን ይህን ስራ ይህን አድርግ እንዲኩን ብሎ የሚመክረን መካር በማጣት እኔ ራሴ አሁን አባ ገብረ ማርያም ሳይመጡ ከተወለድኩባት አገር መጠው ልጅ ሆይ ና እግዚአብሔር ከኔ ጋር ሂድ ብሎሃል ብለው እስካላሉ ድረስ ቀደምት ሚካኤል መመላለስ ነበር፣ በየዋሻው መመላለስ ነበር ከኔ የሚጠበቀው። ቤተሰብ ጥዬ መሄድ ስላልቻልሁኝ
ምናኔው ስላልገባኝ ያን ጊዜ የልጅነት የሕፃንነት ነገር እሳቸውን አብለው ሲሰዱኝ ነው ምክንያት የሆኑኝ። ምክንያት የሚሆነን ሰው በማጣት ጨክነን ባለመውጣት ምናኔ ገዳም ለማገልገል በረሃ እግዚአብሔርን ለማገልገል እየፈለጋችሁ ያለ ቦታችሁ የተቀመጣችሁ ስንቶች አላችሁ? ያልተመቻቸላችሁ ሰው የሌላችሁ እኔ መኪና እየደበደቡ ሰው እየተሳደቡ በከተማ ልብሳቸውን ጥለው ሰው በማጣት ከእንዲህ አይነቱ ቦታ ወስዶ ቢያስጠምቋቸው አይዞሽ አይዞ ቢሏቸው ወደ አይምሯቸው ተመልሰው ለራሳቸውም ሆነ ለሰው መርዳት ሲችሉ ራሳቸውን ሆነ ሰው ማገልገል ሲችሉ ሰው በማጣት ሰው የሚሆኑ ሰዎች ከሰው ተራወጠው እንደገና ለሰው ሸህም ሆነው የሚኖሩ አንዱን ሲያሳዝኑ ሌላውን ሲያስለቅሱ ቢሆኑ ሞልተዋል። ሰው የለኝም አለ መጽሐፉ። ነገር ግን መድኃኔዓለም ኢየሱስ ክርስቶስ አልጋህን ተሸክመህ ሄዳለሁ። አሁንም ይሄ ቃል በእውነት እንባህን አይቻለሁ እነሆ እፈውስሃለሁ፣ ጩኸትህን ሰምቻለሁ እነሆ እፈውስሃለሁ፣ ሐዘን ግን የልባችሁን ሐዘን አይቻለሁ እነሆ ትድናላችሁ። ሌላ ጣጣ ነው፣ ሌላ ምንም ምክንያት የለው። ከውስጥም ያላችሁ በውጭም ይሄን ቃል የምትከታተሉ የምትሰሙ እንባህን አይቻለሁ ብቻ ነው። እናልቅስ እንርጨው፣ ወደን አይደለም እናለቅስ። እናቴን አልተረዳውም ወይም አባቴን የምናለቅስ የዓለሙ ሁኔታ እያየን ነው። ወቅት የሚያመጣውን ፈተና በእኔም በሕዝቡም በፍጥረቱ ሁሉ ያለውን ፈተና ወደፊት የሚመጣውን አስቀድመን በማየት አንለፈልፍም። ይሄን ይመጣ ነው እንዲህ ሊሆን ነው እንለው አንልምና ወደፊት የሚመጣውን አሁንም ያለውን በዘመናችን ቀደም ብሎም ያለፈውን የጌታን መሰቀሉን፣ መወገሩን፣ ችንካሩን፣ በጦር የተወጋ ደረቱን እያሰብን ነቢያት በመጋዝ መሰንጠቃቸውን፣ በእሳት መቃጠላቸው፣ በድንጋይ መወገራቸውን እያሰብን በዘመናችንም ሰይጣን በእኛ ላይ የሚያደርገው ሴራውን እያሰብን ይህን የምናለቅሰው በየሆስፒታል የተኙትን በየበረንዳው የወደቁትን ጧሪ የሌላቸው ሽማግሌዎች፣ ረዳት አሳዳጊ የሌላቸውን ሕፃናት እያሰብን እናለቅሳለን። የምናለቅስ ይሄ ነው። እንባህን አይቻለሁ ነው ያለ የሠራዊት ጌታ። እንማልቀስ በእውነት በመንፈስ ቅዱስ እንደው ይሄ ሀብት አላገኘሁም ወይም እንዲህ አይነቱ ነገር ጎሎብኛል እያልን ስጋዊ ነገር በማንሰላሰል አይደለም ማልቀስ ከኛ የሚጠበቀው። እግዚአብሔርን ያህል ጌታ ገነትን ያህል ቦታ እያለ አባታችን እንዳዳም ገነትን ያህል ቦታ አጣሁ፣ እግዚአብሔርን ያህል ጌታ አስቀየም ሁሉ ነው አዳም ያለቀሰው። እኛም በሕይወታችን ዘመን የሰራነውን ኃጢአት እያሰብን የሕዝቡንም ኃጢአት እያሰብን ስለ ሕዝቡም እየተጨነቅን ስለ ራሳችንም እያሰብን ስለ ስጋችን፣ ስለ ነፍሳችን፣ ስለ ምሩ፣ ስለ ሰማት እንዲህ ከሆነ እግዚአብሔር ማለት መጻጉዕን አልጋህን ተሸክመህ ሂድ ብሎታል። እነዛን አይነ ስውሮችን እጁን ዳሰሳቸው። ካመናችሁማ እንደ እምነታችሁ ይሁንላችሁ አላቸው። ሁለቱም እያዩ ተመላለሱ። ወንጌላዊ ማቴዎስ በማቴዎስ ምዕራፍ 9 ቁጥር 27 ላይ ሁለቱም እያዩ ተመላልሰዋል። አሁንም ብርሃነ ረድኤቱን ያብራልን ይግለጽልንና አይነ ልቦናችን ያብራልን። በምሕረት እጁ ዳሰን ጌታ። እንደዚህ ነው የሚያስፈልገው። እንባህን አይቻለሁ ይላል የሰማይ አምላክ ኢየሱስ የሠራዊት ጌታ እግዚአብሔር። ሕዝቅያስን እንባህን አይቻለሁ ሕዝቅያስ ሆይ እነሆ እፈውስሃለሁ፣ አድንሃለሁ፣ 15 ዓመት ጨምሬልሃለሁ ከዕድሜ ላይ እንዲህ ለመባል ያብቃን። ዕድሜ ለንስሐ ይስጠን፣ ፍቅርና ሰላሙን ያድለን። በሁለተኛ ነገሥት ምዕራፍ 5 ከቁጥር 10፣ 11፣ 12፣ 15 ላይ እንዲህ ይላል መጽሐፍ ቅዱስ እንዲህ ይላልና የሶርያ ንጉሥ ዋና የጦር አዛዥ ተወዳጅነት ያለው ኃያልና ብርቱ ጠንካራ ለንጉሡ ተወዳጅ የሆነ ሰው የለምጽ በሽታ አለበት። በበሽታ ይሰቃይ ነበር። የሚድንበት የሚያድነው ምክንያት አጥቶ በበሽታ ሲሰቃይ ከዛ ከእስራኤላውያንና ሶርያውያን ጦርነት በተጋጠሙ ጊዜ የተማረከች አንዲት እስራኤላዊት ልጅ ነበረች። ያቺ ብላቴና ለንዕማን ሚስት ለእመቤቷ እመቤቴ ሆይ ንዕማን እኮ ይሄ ሰው እኮ ወደ እስራኤል ቢሄድ ወደ ሰማርያ ቢሄድ
ከዚህ በሽታ ይፈወስ ነበረ፣ ከዚህ በሽታ ይድን ነበር ብላ ለእመቤቷ ነገረቻት። ከስራ ውሎ ሲመጣ ጌታዬ ሆይ እች እስራኤላዊት እኮ የእነሆ ባለቤትሽ ወደ እስራኤል ቢሄድ ወደ ሰማርያ ቢሄድ የሚድንበት ምክንያት ካለ የሚያድነው ሰው አለ ብላለች። ሂድና ድንህን አለችው። ንጉሡን አስፈቅዶ በበቅሎና በሰረገላ ወርቅና ብሩን ይዞ ወደ እስራኤል ጉዞውን ጀመረ። ከለምጽ በሽታ ለመዳንና ለመፈወስ ለእስራኤል ለሰማርያው ለእስራኤል ንጉሥ ደብዳቤውን ሲሰጠው እኔ የታመመ አድን ዘንድ እግዚአብሔር ነኝ እንዴ? በእግዚአብሔር ፈንታ ነኝ? ሰውን ከለምጽ በሽታ የማድን እኔ ማን ነኝ አለ የእስራኤል ንጉሥ። እውነቱን ነው። ይሄ ለነገሥታት በኃይል የሚሆን ወይም በስልጣን የሚደረግ ነገር አይደለም። እግዚአብሔር ለፈቀደላቸው በእግዚአብሔር ስም ለተሰደዱ በስሙ መከራ ለሚቀበሉ እርሱ ለፈቀደላቸው ሰዎች ብቻ ነው። በኃይል በሰራዊት ብዛት በጉልበት የሚደረግ ነገር አይደለም። እኔ ሰው አድን ዘንድ ከለምጽ በሽታው እኔ ማን ነኝ አለና ደነገጠ የእስራኤል ንጉሥ። ያን ጊዜ ወደ ሌላ ከዋለ ኤልሳ ጉዳዩን ሰማና አንተ አትደንግጥ፣ ይሄ አንተን አይመለከትም፣ ወደ ሌላ ከወደ እኔ ይምጣ አለ። ንዕማን እስከ ሰራዊቱ ድረስ በፈረስና በሰረገላ ሆኖ ወደ ታላቁ ነቢይ ወደ ኤልሳ ጉዞውን ቀጠለ። ከኤልሳም በደረሰ ጊዜ ነቢዩ ኤልሳ ምንድን ነበር ያለው? ንዕማን ሆይ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ በል ከበሽታ ትፈወሳለህ አለው። 1 ጊዜ አይደለም ወይም 3 ጊዜ አይደለም ወይም 5 ጊዜ አይደለም። በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ በል። ሌላ የምትጨምረው የምትቀንሰው ነገር የለም። ሌላ ስራ አልሰጥህም። እኔ እንዲህ አይነት አይደለም ስሬ። እኔ እግዚአብሔር በሰጠኝ በስሙ መፈወስ ነው። በሰራዊት ጌታ በእግዚአብሔር ስም አንተ ክፉ መንፈስ ወግድ ይለዋል፣ ይርቅበታል። እኛም ዛሬ በናዝሬቱ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ እንለዋለን ይሉት ነበር ሐዋርያት ቀድሞም። ዛሬም በስሙ እንዲህ መናፍስት ርኩሳን ሲሽመደመዱ የያዙትን የተበተቡትን ሰው ለቀው እንደ ዲስተን እንደ ጉንበል ነው እንደ አሞራ ዘለው ሲሄዱ ይታያል። ኤልሳም ያለው ምን ነበር? ሂድና በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ በል ከበሽታ ትፈወሳለህ። ንዕማን ግን እኔ የፈጣሪውን ስም ጠርቶ የእግዚአብሔርን ስም ጠርቶ እጁንም በላይ ላይ ጭኖ ከዚህ ከለምጡ ከበሽታው ላይ እጁን ጭኖ እናንተ የምትፈልጉት ይሄ ነው። ክፉና መንዝራ ትውልድ ምልክትን ይሻል። በማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ ክፉና መንዝራ ትውልድ ምልክትን ይሻል። ንዕማን ምንድን ነበር ያለ? ለምጹ አለበት። እዚህ ከወገቡም ይሁን ከትከሻውም ይሁን ከፊቱም ይሁን ከግንባሩም ይሁን እጁን ጭኖ ከበሽታዬ ያድነኛል አልሁ እንጂ እንዴት ወደ ዮርዳኖስ 7 ጊዜ ብቅ ጥልቅ በል ይለኛል አለ። በትዕቢት ቃል በኃይለ ቃል እምቢ ብሎ ወደ ሶርያ ሲሄድ ተከታዮቹ ሰራዊቶቹ ጌታ ሆይ ይሄ ቀላል ነገር ነው፣ ከባድስ ነገር ቢያዝዝህ 1 ጊዜ እሱም ብለን መጠናል፣ ያለንን ሁሉ ፈጽመን ወደ ሀገራችን መግባት እንጂ ይሄ በዮርዳኖስ ብቅ ጥልቅ በል ማለት ምን ይከብዳል? ቢሆን ትንናለህ፣ ባትልን ደግሞ ሞክረው አሉት። መቼም መልካም መካር ካለ ዘንድ ሀገር ትለማለች ይችላል። መጽሐፈ ምሳሌ ምዕራፍ 11 ቁጥር 14 ላይ መካር ከሌለ ዘንድ ሀገር ትጠፋለች ይችላልና መካር የመከሩትን ምክር የተከታዮቹን የሰራዊቶቹን ምክር ሰምቶ ንዕማን በዮርዳኖስ 7 ጊዜ ብቅ ጥልቅ ሲል ዕለት እንደተወለደ ሕፃን ከበሽታው ተፈውሶ በያ የለምጽ በሽታ ጠፍቶለት ጤናውን አግኝቶ ከዮርዳኖስ ወጥቷል። እንደዚህ ነውና አሁንም እንባህን ንዕማንም ለዘመናት ያለቀሰውን ማየት ተመልክቶለት ሐዘኑን ስልጣን እያለው በንጉሱ የተወደደ በሕዝቡ የተከበረ ሰው የለምጽ በሽታ ስላደረበት በሰው ዘንድ ተንቆ ተጠልቶ በበሽታውም ተጨንቆ ሲኖር ያንን ለዘመናት ያለቀሰውን እንባ ተመልክቶ እንባህን አይቻለሁ፣ እነሆ ፈውሻለሁ፣ እነሆ ፈውሳለሁ በነቢዩ በኤልሳ ላይ አድሮ
እግዚአብሔር በቃሉ ሂድና በዮርዳኖስ ብቅ በል ነው ትእዛዙ። እንዲህ በል፣ ይሄን አምጣ፣ ይሄን ውሰድ፣ ይሄን ያህል ብር አምጣ እንደ ጠንቋዮች፣ ይሄን ያህል ብር ክበር እንደ ባለሙያዎች አይደለም። ከኛ ከመንፈሳውያን ሰዎች የሚጠበቅ ቃል ብቻ ተናገር ነው። ሂድ በዮርዳኖስ ብቅ ጥልቅ በል 7 ጊዜ። ብር ስጠኝ ያላለውን፣ ገንዘብ ስጠኝ ያላለውን፣ የስር መማሻ ቅጠል መበጠሻ አንልም። እኛ የምንፈልገው በናዝሬት በኢየሱስ ክርስቶስ ስም ውጣ ነው። በሰራዊት ጌታ በእግዚአብሔር ስም አንድ ክብር መንፈስ ውጣ ነው። ኤልሳ በቃሉ ሂድና በዮርዳኖስ ብቅ ጥልቅ በል ተጠመቅ ሲለው ንዕማንም በመካሮቹን ምክንያት አድርጎ ጥሶ ሊሄድ የነበረውን በመመለስ በዮርዳኖስ 7 ጊዜ ብቅ ጥልቅ ብሎ ወደ ጤናውን አግኝቷል። ርዕሳችን ምን ነበር? እንባህን አይቼልሃለሁ ሕዝቅያስ ሆይ እነሆ ፈውስሃለሁ፣ ከእድሜህም ላይ 15 ዓመት እጨምርልሃለሁ። 15 ዓመት ይጨመርልሃል፣ አትሞትም። ትሞታለህ ከተባለ በኋላ ሰው አይደለም ያለው እግዚአብሔር ነው። ቤትህን አስተካክል፣ ቤትህን አዘጋጅ፣ አልቋል ያንተ ዕድሜ፣ ተፈጽሟል ዘመንህ፣ ተስተካከል፣ አዘጋጅ። ከተኛ በኋላ ተኝቶ መስተካከል። በሕይወታችን ዘመን መዘጋጀት፣ በሕይወታችን ዘመን መጾም፣ መጸለይ፣ መፋቀር፣ ንስሐ መግባት፣ መታረቅ፣ ሰላም ሰው መሆን፣ ለሰላም እጅን ማስረከብ፣ የሰላም ሰው መሆን፣ እናትን፣ አባትን፣ ቤተሰብን፣ የአካባቢ ሰውን፣ ገዳማቱን፣ አድባራቱን፣ ካህናቱን፣ ሽማግሌዎችን፣ የሥራ ባልደረቦችን፣ አለቆችን፣ የትዳር ጓደኞችን ይህን ከመሰለው ሕዝብ ሁሉ ተስማምተን ቢቻላችሁስ ከሰው ሁሉ ጋር በሰላም ኖሩ። ሮሜ ምዕራፍ 12 ቁጥር 18 ላይ ተስማምተን መኖር ስንችል ከተኙ በኋላ ከሐኪም ዶክተር ትሞታላችሁ ካለ በኋላ ያዙ ይልቀቁኝ የማይጠቅም ነገር ነው። ቤትህን አስተካክል ትሞታለህ ከተባለ በኋላ ነው ሕዝቅያስ ቤትህን አስተካክል ያለው። ሕዝቅያስ ግን በዘመኑ ሁሉ ደግ፣ ጻድቅ፣ በእውነት እግዚአብሔርን የሚያስደስት በመሆኑ በኋላ የሚያለቀሰው የጥንት ደግነቱ፣ የኋላውም እንባው፣ የጥንት የዋህነቱ፣ በሕይወቱ ዘመን ያለው ቅንነት፣ እጁ ከምጽዋት አፉ ከጸሎት የማይለይ በመሆኑ ፍርድን አስተካክሎ በማለጃ ጉቦ የማይጠይቅ በመሆኑ መጨረሻም ደግሞ ያነባው ያለቀሰው እንባ 15 ዓመት አስጨምሮለታል። ለእኔም ለእናንተም እድሜ ለንስሐ ዘመን ለፍስሐ ይስጠን እግዚአብሔር አምላካችን። የሰማይ አምላክ ግፋችን ይመልከተው፣ ግፋችን ይመልከተው። በእውነት የግፍ ሰዎች ነን፣ የግፍ ገዳም ነው ሀገራችንም። እግዚአብሔር አምላካችን ሀገራችንም እሱ በሰላም በዓይነ ምሕረቱ ይመልከትልን፣ በዓይነ ምሕረቱ በቸርነቱ ይመልከትልን። በእውነት የልማት የእድገት ዘመን ያምጣልን። በእውነት ስራ ድህነትን ለማሸነፍ ትኩረት የምናደርግበት፣ ተፋቅረን የምንሰራበት፣ ተፋቅረን ሀገራችን የምናለማበት፣ ተፋቅረን ሀገራችን የምናሳድግበት፣ ተፋቅረን አንድ ሆነን ክንዳችን አንድ አድርገን በዚች ወቶችና አማራ መግባ ባሳደገችን ሀገር አንድ ሆነን ወደ ሕያው እግዚአብሔር የምንጮህበት የምንጸልይበት ሀገራችን የምናሳድግበት ዘመን ያምጣልን እግዚአብሔር አምላካችን። ሄሎና በማቴዎስ ወንጌል ምዕራፍ 15 ከቁጥር 21 ላይ ምዕራፍ 15 ከቁጥር 21 ላይ አንዲት ሱነማዊት ሴትም እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲመላለስ አንተ የዳዊት ልጅ ሆይ እያለች ትከተለው ነበር። የዳዊት ልጅ ሆይ ልጄን አድንልኝ ትላለች። ልጄ በከባድ በሽታ በመንፈስ ርኩስ ተይዛለችና ልጄን አድንልኝ ትለው ነበር። እርሱም ዝም ብሎ ይገሰግሳል፣ ይሄዳል። ደቀ መዛሙርቱ ግን እባክህ አሰናብታት ይሉታል። እነሱ አሰናብታት ሲሉት ዞር ብሎ ተመለከተና እነሆ እኔ ከጠፉት ከእስራኤል ልጆች በቀር ለሌላ አልመጣሁም አላት። በማቴዎስ ወንጌል ምዕራፍ 15 ቁጥር 21 እስከ 29 ድረስ። በዛን ጊዜ ይህን ሲላት ተስፋ ባለመቁረጥ ጌታ ሆይ የዳዊት ልጅ ልጄን አድንልኝ እያለች የእሱን አባባል በትዕግስት ሰምታ ትከተለው ነበር። ተስፋ ሳትቆርጥ ልጄ ትድንልኛለች ብላ በማመን አሁንም እየደጋገመች ተስፋ ባለመቁረጥ ስትከተለው አየና እነሆ የልጆችን ምግብ ወስዶ ለቡችሎች መስጠት አይገባም ማለት። ያቺ ሱነማዊቷ ሴት
ከነናዊቷ ሴት ግን ያቺ ከነናዊቷ ሴት ግን ምንድነው ያለችና ጌታ ሆይ ቡችሎችም እኮ ከጌታቸው ትርፍራፊ ይበላሉ። ስለዚህ ለእኔም ደግሞ የቸርነትህን ሥራ ስራልኝ፣ ልጄን አድንልኝ። እንደ ልጅነት ሳይሆን እንደ ልጆች የሚቀርበውን ማዕድ ለልጆች የሚቀርበውን ምግብ ሳይሆን ውሾችም ቡችሎችም የልጆችን ትርፍራፊ የወዳደቀውን የነጣጠበውን የተረፈውን ይመገባሉ። ቸርነትህ ይደረግልኝ አለች። ዞር ብሎ ተመልክቶ እች ሴት በእውነት እች ከነናዊቷ ሴት በጣም እምነቷ ጠንካራ ነው። እንደ እምነትሽ ይሁንልሽ ብሏታል። ማመን መዳንን ያመጣልና እንግዲህ ወገኖቼ በዚህ በተቀደሰው ተራራ በአድያም ዮርዳኖስ ወንቅ ሼት ቅዱስ ገብርኤል አንድነት ገዳም እግዚአብሔር ፈቅዶ ገዳሙ እስኪከፈት ድረስ ስለጠየቃችሁኝ እየደረሳችሁም እንዳትመለሱ፣ ባህር ዳር ላይ ጢስ አባይ ላይ እየደረሳችሁ እንዳትመለሱ፣ እንዳትንገላቱ፣ እንዳትቸገሩ ገዳሙ በሽታው ካልጠፋ ኮቪድ-19 ካልጠፋ ገዳሙ እኛ በሽታን ለማራባት በሽታን ለማብዛት እኛም ደግሞ ስማችን እንዲጠፋ የጠላት መግቢያ እንዲሆን አሁን ያረፍነው ረፍት ለዘላለም አርፈነው ማናውቀው ረፍት ነው። በሰው መዳን ብንደሰትም ስሙን እየጠሩ የዳኑ ናቸው በዓለም ዙሪያ። ግን እኛ አሁን እንደዚህ መጠነኛ ሰው ዘንድ 400 መነኮሳትና ገዳሙን አንለቅም ያሉት ሰዎችን ዘንድ ከዚህ ከመጋቢት አንስቶ ያለ ነው ያለምንም ሰቀቀን እንደ ማንኛውም ሰው ተመስገን እያለ ፈጣሪያችን አገልግሎታችንን በቀጥታ ስርጭት ሳይቋረጥ አገልግሎታችንም ሳይቋረጥብን ጧትም ማታም እያለቀስን ወደ ፈጣሪያችን አለን እስካሁን ድረስ 7-8 ወር እያልን እያስቆጠርን ነው። ስለዚህ ወንቅ ሼት ቅዱስ ገብርኤል አንድነት ገዳም መምጣቱ መልካም ሲከፈት በሽታው ሲጠፋ እኛም እግዚአብሔር አቆይቶን እንኳን ደህና መጣች ብለን ለመቀባበል ያብቃን። በሽታው እስካልጠፋ ድረስ ግን በሽታው እስካለ ድረስ ግን በዓለም ላይ እንኳን አሁን ከፍተው የነበሩ ሰዎች ሁሉ ሱቃቸውን ስራቸውን በአሜሪካ በአውሮፓ እየዘጉ እንደገና እያጠበቡ ሲሄዱ እነሆ በቂ ምክንያት እስካልተገኘ ድረስ ይህ ገዳም አሁንም ቢሆን ሰው አንቀበልም፣ አንከፍተውም፣ እንደ ተዘጋ ይቆያል። እስከዛው ግን ስሙን በመጥራት እንድትድኑ እንባን አይቻለው። በቃ እንባን ማልቀስ አምላከ ቅዱስ ገብርኤል እርዳኝ፣ አምላከ ቅዱስ ዮሐንስ እርዳኝ፣ አምላከ ቅዱስ ቂርቆስ የአምላክ እናት የደብረ ዘይቷ የሰጊቱ ማርያም እያላችሁ ጥዋት በበሽታም ከችግርም ከረሃብም በማዕበል የምትንገላቱ በሽፍታ እየወደቃችሁ በሽታ መቅሰፍት መከራ ወረርሽኝ የደረሰባችሁ ረሃብ ችግር የገጠማችሁ ቀኑ የጨለመባችሁ ዘመኑ የከፋባችሁ መሸሸጊያ ጓዳ መፍትሄ ቀዳዳ ያጣችሁ ሁሉ ስሙን መጥራት ብቻ ነው። ሙታን ሰው ያልነው ዝም ብለን አይደለም። ሙታን ሰው ቅዱስ ገብርኤል ያልነ እናቲቱ ልጇ ሙታባት ተጠርታ ገና ገዳሙ እንደተመሰረተ እንደገባው እግዚአብሔር የፈቀደው ነገር ስለሆነ እግዚአብሔር የወደደው ነገር ስለሆነ ገዳሙን ብቻዬን እንደገባው ገና ልጇ ሙታባት እናቲቱ ተጠርታ ሴት ልጅ በገጠር ወደ ሰው ሀገር ሄዶ ነው የሚዳርና ከተዳረችበት ትዳር ከያዘችበት ሞተች። በሰሜን ሸበለው ያው እናቲቱ እስክትደርስ ሩቅ ሀገር ስለሆነ ዘግይታባቸው በሰሜን ሸበለው ወደ ቀብር ዘዋት ሊሄዱ ሲሉ ነው እናቲቱ ፈጥና ደርሳ ከዛው ሀገር በጎጃም ነው የተደረገው። ድንጋዩን ብድግ አድርጋ ገዘታ ድንጋዩ ያለውን አፈር ድንጋይ ውስጥ ያለውን አፈር የወንቅ ሼቱ ቅዱስ ገብርኤል እችን ልጄን ብታድንልኝ ይሄኛል 2 ብር 3 ብር ይሄን ያህል በከተማ እንዳሉ የጸበል ቦታዎች በሺ የሚቆጠር ብር አይደለም 2 ብር 3 ብር ሰጣለሁ ብላ ሰሜኑን የተሸበለለችበትን ስታሽ ልጅቷ ተነስታላታለች። እንደገና መግነዙን ፈተው ሰሜኑን ከፍተው ልጅቱ ልጅ ሆና ተነስታ መጥተው መስክረዋላትና ሙታንሳው ቅዱስ ገብርኤል ያልኩት ለዚህ ነው። በተደጋጋሚ በዚህ ባፈራዋናትም በታምሬም በዚህ ዙሪያም በዘሞቻም እዚህ ቅርብ ሀገር እንኳን ከሞቱ 9 ሰዓት ከሞቱ እንደገና እየተፈል ካህናት ፍታት ጀምረው ጉዞ ተጀምሮ ከነበረ በኋላ የተነሱ ሰዎች አሉ ስሙን በመጥራት እንግዲህ እነዛ ሰዎች መጥተው ተጠመቁ አይደለም፣ በጀሪካ ወስደን አፈሰስንባቸው አይደለም፣
ስሙን በመጥራት ብቻ ለቀስተኞች፣ ተቆርቋሪዎች፣ ቤተሰቦች፣ አማኞች የወንቅሸትን ኃይል የቅዱስ ገብርኤልን አማላጅነት የተማመኑ የራማው ልዑል የወንቅሸቱ ቅዱስ ገብርኤል የራማው ልዑል የወንቅሸቱ ቅዱስ ገብርኤል ብለው በመጥራት ቅዱስ ዮሐንስ ብለው ቅዱስ ቂርቆስ ብለው በመጥራት የሞቱት ተነስተዋል። ከኤችአይቪ ከካንሰር ተፈውሰዋል። ብዙዎች ከሰይጣን ማሰሪያ ተፈተዋል። ጨርቃቸውን ጥለው የሚሄዱት ሰው የሚደባደቡት፣ ልብሳቸውን ጥለው የሚሄዱት፣ መኪና የሚደባደቡት፣ ሰው የሚሳደቡት፣ በተለያየ በሽታም ወድቀው ፈዘው ደንግዘው ማየት የተሳናቸው መስማት የማይችሉ ሽባና እጃቸው እግራቸው የማይሰራ በዚህ ቦታ ላይ ምን ያልተሰራ ሰራለን? እንዲሁ የአካል ሽባነት ሰውት እሬ አይምሮ ሽባነት አይምሮአቸው ሽባ የሆነባቸው ማሰብ የማይችሉ ድንዝዝ ፍዝዝ ብለው በሰው ላይ ክፋት፣ ተንኮል፣ ስርቆት፣ ቂም በቀል፣ ማታለልና ማጭበርበር፣ ጫት መቃም፣ ሲጃራ ማጨስ፣ ሐሺሽ ማጨስ ከባህላችን የሌለ አባቶቻችን ያልወረስነው ይሄ ዘመን ያመጣው ፋሽን ተከትለው ስርዓት አልባና ህገወጥ የሆኑ ከፖሊስ ጋር የሚጣሉ ለእናት ለአባት የማይመቹ ለሰፈርና ለሀገር የሀገር ፍቅር የሌላቸው በፈቃዳቸው በራሳቸው ፈቃድ የሚሄዱት በሚሰጠው የ24 ሰዓት የወንጌል አገልግሎት ቀናቸውን አግኝተው ሰላማቸው መስቶ ወደ አይምሯቸው ተመልሰው ኧረ ስንቱ በወንቅሸት ቅዱስ ገብርኤል አንድነት ገዳም። ለዚህ እኮ ነው የእኛ መኖር በገዳማችን እንዲሁ ዝም ብለን አይደለም። መከራችን ታግሰን መከራ እየተቀበልን ዘመናት 18 19 ዓመት ብለን ለማስቆጠር የበቃ ነው። በዚህ ምክንያት ነው ይህን የምንታደስና ርዕሳችን የሚለው ምንድን ነው? እንባህን አይቼልሃለሁ እነሆ ፈውስሃለሁ ነው የሚል የሰራዊት ጌታ እግዚአብሔር አምነን ከጠራ ነው የሚለውና ስለጠየቃችሁ ይሄንን ዛሬ ርዕስ የመረጥኩት ብዙዎቹ ወንቅሸት ለመምጣት እንፈልጋለን፣ በጤና ጉዳይ የአእምሮ ችግር ያለብን፣ የስራ ችግር ያለብን፣ ስራ ያጣነ፣ ተስፋ ዘመድ ወገን የሌለን እምትሏላችሁ። ይህ ሁሉ ቀላል ምክንያት ነው ለወንቅሸት ቅዱስ ገብርኤል አንድነት ገዳም ምንም የነፍስንም የስጋንም ብትሉ ለትዳርም ብትሉ ለመንፈሳዊም ለስጋዊም ስራ ብትሉ ሁሉም ነገር ቀላል ነው። ለእግዚአብሔር የሚሳነው ነገር የለም። ይህንንም አምኜ ነው ወደ በረሃ የገባሁት፣ ዝም ብዬ አይደለም። እንግዳ እንደ ማንኛውም ሰው እንደዚህ መከራና ችግር የፈተና ዶፍ በረዶ እየወረደብን ለምን ያስጣላ አድርገን አሜሪካ አውሮፓ እንኖርም ነበር። ነገር ግን እዚህ የመጣ ይምጣ፣ ብንኖርም ክብራችን ነው፣ ብንሞትም ክብራችን ነው ብዬ እኔን መሰሎችን ሰዎች ይዤ በዚህ ገዳም ዓመታት ያስቆጠርሁት የፈለገ ቢሆን ውለታውን ስጦታውን እያየን ነው። ለዚህ ገዳም የተሰጠው ስጦታ እንዲህ አይነት ነው። ስሙን መጥራት ብቻ ነው። የወንቅሸቱ ቅዱስ ገብርኤል ድረስልን ብሎ ከጠሩት በየሆስፒታሉ የተኙትን ይባርካል። በስደት ያሉትን መንገዳቸውን የቀና ያደርጋል። ለተጣሉት ሰላም ይሰጣል። እንደኔ ጠላት ለሰለጠነባቸው፣ ጠላት ለበዛባቸው፣ ምቀኛ ቀናተኛ ለተነሳባቸው ጠላት እግር በታች ይጥላል። ጠላቶቻችን የእግራችን መረገጫ ያደርጋል። ደመወዝ ለተቀማችሁ፣ አሰርተው ለጨቆኗችሁ፣ መብትና ክብር ለነፈጓችሁ ሁሉ ስሙን ጥሩት። የወንቅሸቱ ቅዱስ ገብርኤል ስለጠየቃችሁኝ መልስ ይሄ ነው። አሁኑ በበሽታው ሰዓት ይሄ ገዳሙን ከፍተን እኛ እንግዳ የምንቀበልበት ምንም ምክንያት የለም። ለታመማችሁ፣ ለተቸገራችሁ በስጋም ሆነ በነፍስ በምድርም ሆነ በሰማይ በማንኛውም በቤተሰብም ሆነ በራሳችሁ ችግር የገጠማችሁ ሁሉ እነሆ የወንቅሸቱ ቅዱስ ገብርኤል ብላችሁ ጥሩት፣ ትድናላችሁ። እንግዲህ እኔንም እናንተንም እግዚአብሔር በምሕረቱ ይመልከተን፣ ከደዌ ስጋ ከደዌ ነፍስ ይፈውሰን። ሁልጊዜ በደረታችን ላይ እየፈሰሰ የምናነበውን እንባ ተመልክቶ እንባችሁን አይቻለሁ እነሆ ፈውሻችኋለሁ ይበለን ጌታ እግዚአብሔር። ባህር ማዶ አገልግሎታችን የምትከታተሉ የታመማችሁ፣ በሽታው የጸናባችሁ፣ ግራ የገባችሁ፣ ተስፋ የቆረጣችሁ በእውነት ተስፋችሁ ይለምልም።
እድሜያችሁ ይርዘም። ስሙን ጠርታችሁ ድናችሁ ለመመስከር ያብቃችሁ። እንግዲህ እግዚአብሔር ከሁላችን ጋር ይሁን። ያስተማረን፣ የመከረን፣ የገሰጸን አምላክ የተመሰገነ ይሁን።